በአውሮፓውያኑ አቆጣጠር ጁን 27 1976 ዕለተ እሁድ የፈረንሳይ አየር መንገድ ኤር ፍራንስ የበረራ ቁጥር 139 የሆነ ኤርባስ አውሮፕላን 246 መንገደኞችን ይዞ ወደ ፓሪስ ለመብረር ከቴል አቪቭ ተነሳ። 12 የበረራ ቡድን አባላትና 246 መንገደኞችን አሳፍሯል። አብዛኞቹ እስራኤላውያን አይሁዶች ናቸው። በግሪክ ሰዓት አቆጣጠር እኩለ ቀን ገደማ ከቀኑ 6 ሰዓት ተኩል ላይ አውሮፕላኑ ተነስቶ ብዙም ሳይቆይ ጠላፊዎቹ የያዙትን ሽጉጥና ፈንጂን በመጠቀም አውሮፕላኑ አቅጣጫውን ወደ ሊቢያ ቤንጋዚ እንዲያዞር አስገደዱት። የአውሮፕላኑ አብራሪዎች ለራሳቸውም ሆነ ለመንገደኞቻቸው ደህንነት የተባሉትን ከመፈጸም ውጪ አማራጭ አልነበራቸው። ጠላፊዎቹ ጥያቄያቸው በእስራኤልና ሌሎች ሀገራት በሚገኙ ወህኒ ቤቶች የሚገኙ ፍልስጤማውያን ታጋዮች እንዲለቀቁ፣ ይሄ ካልሆነ ግን ታጋቾቹን እንገድላለን የሚል ነበር። በአውሮፓውያኑ አቆጣጠር ጁን 27 1976 ዕለተ እሁድ የፈረንሳይ አየር መንገድ ኤር ፍራንስ የበረራ ቁጥር 139 የሆነ ኤርባስ አውሮፕላን 246 መንገደኞችን ይዞ ወደ ፓሪስ ለመብረር ከቴል አቪቭ ተነሳ። 12 የበረራ ቡድን አባላትና 246 መንገደኞችን አሳፍሯል። አብዛኞቹ እስራኤላውያን አይሁዶች ናቸው። ወደ መጨረሻ መዳረሻው ፓሪስ ከመድረሱ አስቀድሞ ግሪክ አቴንስ ላይ ይቆማል። ከአቴንስ ተጨማሪ 58 መንገደኞችን አሳፈረ። ከነዚህ ውስጥ 4ቱ ግን ዓላማቸው ሌላ ነበር። አቴንስ ላይ ከተሳፈሩት መንገደኞች መካከል ፖፑላር ፍሮንት ፎር ዘ ሊበሬሽን ኦፍ ፓለስታይን ኤክስተርናል ኦፕሬሽንስ በምህጻረ ቃል PFLPEO ከሚባለው የፍልስጤም ድርጅት 2 አባላት ዊልፍሬድ ቦሄዝ እና ብሪጄት ኩልማን የሚባሉ ደግሞ የግራ ክንፍ ርዕዮትን የሚያራምደውና አብዮታዊ ሴል የሚባለው ጀርመኖቹ ሪቮሉሲዮኔሬ ዝሌን የሚሉት ታጣቂ ቡድን አባላት ነበሩበት። በተለይ አንደኛው ዊልፍሬድ ቦሄዝ የቡድኑ መስራችና ከአመራሮቹ መካከል ዋናው ነበር። በግሪክ ሰዓት አቆጣጠር እኩለ ቀን ገደማ ከቀኑ 6 ሰዓት ተኩል ላይ አውሮፕላኑ ተነስቶ ብዙም ሳይቆይ ጠላፊዎቹ የያዙትን ሽጉጥና ፈንጂን በመጠቀም አውሮፕላኑ አቅጣጫውን ወደ ሊቢያ ቤንጋዚ እንዲያዞር አስገደዱት። የአውሮፕላኑ አብራሪዎች ለራሳቸውም ሆነ ለመንገደኞቻቸው ደህንነት የተባሉትን ከመፈጸም ውጪ አማራጭ አልነበራቸው። መስመራቸውን ወደ ሊቢያ አዞሩ። የተጠለፈው አውሮፕላን ሊቢያ ቤንጋዚ አረፈ። የሊቢያ ቆይታው አጭርና ነዳጅ ለመሙላት ብቻ ነበር። ቀጥለው ወደ ኡጋንዳ ኢንተቤ እንዲጓዝ አስገደዱ። ወደ ኢንተቤ አውሮፕላን ማረፊያ ለበረራ ከመነሳቱ በፊት ግን ብሪታንያ ውስጥ የተወለደች አንዲት እስራኤላዊት የጽንስ መጨናገፍ እንደገጠማት በመገመት እንድትወርድ ፈቅደው ለቀቋት። ከቀኑ 9 ሰዓት ከሩብ አውሮፕላኑ ከቤንጋዚ ተነስቶ በቀጣዩ ቀን ጁን 28 ኡጋንዳ ኢንተቤ ዓለም አቀፍ አውሮፕላን ማረፊያ አረፈ። ጠላፊዎቹ ጥያቄያቸው በእስራኤልና ሌሎች ሀገራት በሚገኙ ወህኒ ቤቶች የሚገኙ ፍልስጤማውያን ታጋዮች እንዲለቀቁ፣ ይሄ ካልሆነ ግን ታጋቾቹን እንገድላለን የሚል ነበር። መጀመሪያ ካሰቡበት ሊቢያ ይልቅ ጥያቄያቸውን ለማስፈጸም ይበልጥ አስተማማኝ ነው በማለት ኡጋንዳን መረጧት። ለዚህ ምክንያታቸው ደግሞ የጊዜው የኡጋንዳ መሪ የነበረው ኢዲ አሚን ዳዳ የፍልስጤምን ጥያቄ ከሚቀበሉ መሪዎች አንዱ ነበር። የፍልስጤሙ ድርጅት መሪ የነበሩት ያሲር አራፋትም የኢዲ አሚን ጓደኛ ነበሩ። በሰርጉ ላይም ሚዜው ነበሩ። ኢንተቤ ከደረሱ በኋላ ሌሎች 4 ጠላፊዎች ተቀላቀሏቸው። ከመንገደኞቹ መካከል አብዛኞቹን አይሁዳውያን አስቀርተው በራሳቸው ምርጫ 148 መንገደኞችን ለቀቁ። የቀሩት አብዛኞቹ እስራኤላውያን የሆኑ 94 መንገደኞችና
12 የአውሮፕላኑ የበረራ ቡድን አባላት በአጠቃላይ 106 ታጋቾች ነበሩ። ኢዲ አሚን ጠላፊዎቹን ካነጋገረ በኋላ እድሳት ላይ ወደ ነበረው የቀድሞ የመንገደኞች ማረፊያ አዳራሽ ተዛወሩ። እስራኤላውያንና ሌሎች መንገደኞችን ለይተው ለየብቻ አደረጓቸው። ኢዲ አሚን በየቀኑ እየመጣ የጠላፊዎቹ ጥያቄ ተቀባይነት እንዲያገኝ ለማድረግ እየሞከረ እንደሆነና የሚችለውን ሁሉ በማድረግ ጠላፊዎቹ እንደሚለቀቁ ተስፋ ይሰጣቸው ነበር። በድርድሩ መካከል መጀመሪያ ከጠየቁት ከፍ አድርገው በተለያየ ሀገር በስር ላይ የሚገኙ 53 ፍልስጤማውያንና ሌሎች ደጋፊ ታጋዮች እንዲለቀቁ፣ አውሮፕላኑን ማስለቀቂያ ደግሞ $5 ሚሊዮን እንዲሰጣቸው በማለት ጥያቄያቸውን አጠናክረው ገፉበት። ይፈቱ ከሚሏቸው እስረኞች መካከል 40ዎቹ የሚገኙት በእስራኤል ወህኒ ቤቶች ነበር። ይህ ጥያቄያቸው ምላሽ ካላገኘ ታጋቾቹን አንድ በአንድ መግደል እንደሚጀምሩ አስጠነቀቁ። ለዚህም እስከ ጁላይ 1 1976 ድረስ መልስ እንፈልጋለን በማለት ቀነ ገደብ አስቀመጡ። ከጠለፋው ቀን ጀምሮ የ3 ቀናት ጊዜ ማለት ነው። የእስራኤል መንግስት ዓለምን በናጠው በዚህ የጠለፋ ዜና ተሸብሯል። ለውሳኔ የሚከብድ የምርጫ አጣብቂኝ ውስጥ ገብቷል። ጠላፊዎቹ የሚሉትን ተቀብለው እስረኞቹን መልቀቅ አሊያም በርካታ እስራኤላውያን ሕይወት ላይ መወሰን። በጊዜው ጠቅላይ ሚኒስትር የነበሩት ይስሐቅ ራቢን ጠላፊዎቹ ያሉት ይሁን ለማለት ተቃርበው ነበር። የመከላከያ ሚኒስትር የነበሩት ሺሞን ፔሬዝ ግን በወታደራዊ ኦፕሬሽን ታጋቾቹን ማስለቀቅ አለብን፣ ምርጫው መሆን ያለበትም ይሄው ነው ብለው ሞገቱ። የዚህ ሐሳብ ደጋፊ የነበሩ ሌላ ቁልፍ ሰው ነበሩ። ባሩች ቡርካ ባርሌቭ ይባላሉ። በጊዜው ጡረታ ላይ የነበሩ የቀድሞ የእስራኤል መከላከያ አባል። እኚህ ሰው ኢዲ አሚንን በደንብ ያውቁታል። ኡጋንዳ በነበሩ ጊዜ ጥሩ ወዳጅም ነበሩ። ታጋቾቹን በድርድር ለማስፈታት በኢዲ አሚን በኩል ብዙ ሞክረው ነበር፣ ነገር ግን አልተሳካላቸው። እስራኤሎቹ ይሄኛው ድርድር አልሳካ ሲል አሜሪካ በግብጽ በኩል መፍትሄ እንድትፈልግላቸውና ግብጽ የማግባባቱን ሥራ እንድትሰራ አሜሪካ ጫና እንድታደርግ ሞክረው ነበር። በጊዜው የግብጽ መሪ የነበሩት አንዋር ሳዳት ከፔሎና ኢዲ አሚን ጋር ንግግር ቢያደርጉም ጠብ ያለ ነገር ግን የለም። ቀን እየቆጠረ ነው። ጠላፊዎቹ ያስቀመጡት ጁላይ 1 እየደረሰ ነው። እስራኤል መወሰን አለባት። ለጊዜው መተንፈሻ ቢሆነን ብለው እስራኤሎቹ አንድ አማራጭ አቀረቡ። ቢያንስ ቀኑ እስከ ጁላይ 4 ድረስ ይራዘምልን ሲሉ ጠየቁ። ነገሩ ላሰቡት ኦፕሬሽን ጊዜ መግዣ ነበር። ኢዲ አሚን ጠላፊዎቹን ቀኑን እንዲያራዝሙ ጠየቃቸው። እሱም የቀኑን መራዘም አልጠላውም። በጊዜው የአፍሪካ አንድነት ድርጅት የወቅቱ ሊቀመንበር ስለነበር ሞሪሺየስ ፖርት ሉዊ በሚካሄደው የመሪዎች ጉባኤ ላይ በመገኘት የሊቀመንበርነቱን ተራ ማስረከብ ነበረበት። ድርድር የሚባለው ነገር እንዳልሆነ የተረዱት የእስራኤሉ ጠቅላይ ሚኒስትር ይስሐቅ ራቢን ወታደራዊውን ኦፕሬሽን ከመቀበል ሌላ አማራጭ ማቅረብ አልቻሉም። ጁላይ 3 የእስራኤል ካቢኔ ወታደራዊ እርምጃ እንዲወሰድ ወሰነ። ግዳጁ ኦፕሬሽን ተንደርቦልት የሚል ሚስጥራዊ ስያሜ ተሰጠው። እስራኤሎቹ በቀኑ መራዘም ደስተኞች ነበሩ። ወታደራዊውን ግዳጅ ለሚቀበሉት ኮማንዶዎች ለዝግጅት ተጨማሪ ጊዜ ይሰጣቸዋልና። ዝግጅቱ በሚስጥርና በጥንቃቄ ተጀመረ። አውሮፕላኖቹ እንዴት እንደሚበሩ፣ ኢንተቤ አውሮፕላን ማረፊያ እንዴት እንደሚያርፉ፣ ወደ ተርሚናሉስ እንዴት ነው የሚገቡት፣ እያንዳንዱ እንቅስቃሴ አስቀድሞ ምን መምሰል እንዳለበት በተለየ መንገድ ዝግጅት ተደረገበት። የተርሚናሉን አምሳያ በመስራትም አስቀድመው ልምምድ አደረጉ። ጁላይ 4 ምሽት ላይ ሲ130 ሄርኩለስ አውሮፕላን 100 ምርጥ ኮማንዶዎችን ይዞ ከእስራኤል 3600 ኪሎ ሜትር ርቀት ላይ ወደምትገኘው ኡጋንዳ መብረር ጀመረ። ከኦፕሬሽኑ በኋላ ግን ነዳጅ መቅዳት ስለሚኖርባቸው ለዚህ ተባባሪ ይፈልጋሉ። የተለያዩ የምስራቅ አፍሪካ ሀገራትን ትብብር ቢጠይቁም ፈቃደኝነቷን የገለጸችው ኬንያ ነበረች። በእንግሊዙ የስለላ ድርጅት MI6 ኃላፊ በነበሩት ሰር ሞሪስ ኦልድፊልድ አማካይነት ነበር እስራኤል ኬንያዎቹን ለማግባባት የሞከረችው። ለሰር ሞሪስ ወዳጅ የነበሩት የኬንያ የግብርና ሚኒስትር ደግሞ ጥያቄውን ለኬንያው ፕሬዝዳንት ጆሞ ኬንያታ በማቅረብ ኬንያታን አሳምነው
እስራኤሎቹ ከኦፕሬሽኑ አስቀድመው ዋና የሚባሉ የስለላ መረጃዎችን ለመሰብሰብና ለሌላውም ዝግጅት ኬንያ ተባባሪ ሆነች። ለኦፕሬሽኑ ስኬት ታጋቾቹ የሚገኙበት አዳራሽ ዋና ንድፍ ያስፈልግ ነበር። ይህንን ደግሞ ሞሳድ በቀላሉ ህንፃውን ከነደፈው የእስራኤል የኮንስትራክሽን ኩባንያ ሶለል ቦነህ አግኝቷል። ኢዲ አሚን ይህንን ኩባንያ ከጥቂት ዓመት አስቀድሞ ከኡጋንዳ አባሮት ነበር። አስቀድመው ከተለቀቁት ታጋቾች ደግሞ ታጣቂዎቹ ምን አይነት እንደሆኑ፣ ስለያዙት መሳሪያ አይነት፣ ስለ ብዛታቸውና ሌላም ዝርዝር መረጃዎችን ሰበሰቡ። ሁሉም ነገር የሚከወነው በከፍተኛ ሚስጥር ነበር። በዚህ መሃል ግን በጊዜው ኬንያ ይገኙ የነበሩ በሌሴቶ የኡጋንዳ አምባሳደር ኢሳክ ሉማንጎ በጭምጭምታ የሰሙትን መረጃ ለኡጋንዳው ጦር አዛዥ ማሊያ ሙንጉ አሳውቀው ነበር። ማሊያ ሙንጉ ግን ወሬው ዝም ብሎ በሬ ወለደ ሐሜት ነው ብለው በማጣጣል መረጃውን ለኢዲ አሚን ሳይነግሩ ቀሩ። አንዳንድ መረጃዎች እንደሚሉት ደግሞ አምባሳደሩ ለራሱ ኢዲ አሚንም ነግረውት ነበር። ከአፍሪካ ስብሰባ እንደተመለሰ ነገሩን እያወቀ እንዳላወቀ መሆንን መረጠ። ለምን ቢባል ጉዳዩ ላይ እርምጃ ቢወስድ ከእስራኤል ጋር ግብ ውስጥ ላለመግባት ሊሆን ይችላል። አሊያም እስራኤል ለማስፈራራት ስትል የፈጠረችው የፕሮፓጋንዳ ወሬ ነው ብሎ አጣጥሎታል የሚሉም አሉ። የምድሩን ጦር የሚመሩት አዛዥ ብርጋዴር ጀነራል ዳን ሾምሮን ሲሆኑ 29 አባላትን የያዘውን ዋናውን ቡድን የሚመራው ደግሞ የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ሌፍትናንት ኮሎኔል ጆናታን ኔታንያሁ ነበሩ። በቅዱ መሰረት የጆናታን ኔታንያሁ ኮማንዶች ተርሚናሉን ሲያጠቁ በኮሎኔል ማታን ቪናል የሚመራው የፓራትሩፐር ቡድን ደግሞ የመንገደኞች አውሮፕላን ማረፊያውንና መንደርደሪያውን ነፃ የማድረግ ኃላፊነትን እንዲሁም ለግዳጅ የመጡት የእስራኤል አውሮፕላኖችን ነዳጅ የመሙላት ሥራም ያቀላጥፋል። በኮሎኔል ኡሪሳጊ የሚመራው ጎላኒ የሚባለው ቡድን ደግሞ ተጠባባቂ ኃይል ከመያዙ በተጨማሪ ሲ-130 ሄርኩለስ የተባለው አውሮፕላን የሚቻለውን ያህል ወደ ተርሚናሉ ቀረብ እንዲል ያመቻቻል። ታጋቾቹ ነፃ ከወጡ በኋላ ደግሞ ወደ አውሮፕላኑ ለማሳፈር በተጠንቀቅ ይጠብቃል። በሜጀር ሳሁል ሞፋዝ የሚመራው ቡድን ደግሞ በቀይ ባህር ሰማይ ላይ ከራዳር ውጪ የበረረ የኡጋንዳ አየር ኃይል እርምጃ ለመውሰድ ቢነሳ እዚያው በሚግ ጄቶች ለመቁረጥ በንቃት ይጠብቃል። ጁላይ 4 ከምሽቱ 5 ሰዓት ኮማንዶዎቹ ኡጋንዳ ኢንተቤ ገቡ። ዋናው ሰዓት ደረሰ። 2 ቦይንግ 707 አውሮፕላኖች ሌላኛውን ሲ-130 ሄርኩለስ አውሮፕላንን ተከትለው ደረሱ። አንደኛው ምናልባት ታጋቾቹን ለማስለቀቅ በሚደረገው የተኩስ ልውውጥ የሚጎዱ መንገደኞችን ለማከም የሚያስፈልጉ የሕክምና ቁሳቁስ ጭኖ ናይሮቢ ጆሞ ኬንያታ አውሮፕላን ማረፊያ ይጠብቃል። የአጠቃላይ ኦፕሬሽኑ ዋና አዛዥ ጄኔራል ያኮቲል አዳም በኢንተቤ አውሮፕላን ማረፊያ ዙሪያ በአንደኛው አውሮፕላን ውስጥ ሆነው የግንኙነቱን ሂደት ይቃኛሉ። የአውሮፕላን ማኮብኮቢያው መብራት ጠፍቷል። በዚህ ምክንያት አንደኛው ሲ-130 አውሮፕላን ሊከሰከስ ተቃርቦ ነበር። በከፍተኛ ጥንቃቄ መፈጸም የነበረበት ይህ ኦፕሬሽን አንዲት ነገር እንኳን ከቅዱ ውጪ ከሆነና እስራኤሎች ኢንተቤ መድረሳቸውን አጋቾቹ ቀድመው ከሰሙ ሁሉም ነገር ያበቃለታል። ታጋቾቹን ይጨርሷቸዋል። ከአንደኛው አውሮፕላን ጥቁር መርሴዲስ መኪኖች ተከታትለው ወጡ። ሌሎች ላንድ ሮቨሮችም ተከተሏቸው። ልክ ኢዲ አሚንና ሌሎች ባለስልጣኖቹ ከውጭ ሀገር ጉዞ ሲመለሱ እንደሚያደርጉት አጀብ ሰርተው ወደ ተርሚናሉ ተጠጉ። ወደ አዳራሹ ሲዘልቁ ከታጋቾቹ ጋር ተያዩ። በድምጽ ማጉያ በኢብሩና በእንግሊዘኛ የእስራኤል ወታደሮች ነን፣ ወደ ታች ተኙ፣ ወደ ታች የሚል ትዕዛዝ አስተላለፉ። ወደ አዳራሹ የመጣው ጀርመናዊው አጋች ዊልፍሬድ ቦሄዝ ብቻ ነበር። መጀመሪያ ክላሽንኮፍ ጠመንጃውን ሊጠቀም ሞክሮ ነበር። በኋላ ግን ጓደኞቹን መታጠቢያ ቤት እንዲደበቁ ይናገር ነበር። ነገር ግን ወዲያው ተገደለ። ሌሎቹስ የት ናቸው? አንደኛው የእስራኤል ኮማንዶ ጠየቀ። አጋቾቹ ያሉበትን አቅጣጫ ጠቆሟቸው። አጋቾቹ
ምንም እንኳን ተቀጣጣይ ፈንጂ ለመወርወር ቢሞክሩም ኮማንዶዎቹ በከፈቱባቸው ተኩስ ሁሉም ተገደሉ። ዘግይቶ የነቃው የኡጋንዳ አየር ኃይል እርምጃ ለመውሰድ ቢሞክርም እንዳሰበው አልሆነለትም። 11 ሶቪየት ኅብረት ሰራሽ ሚግ 17 እና ሚግ 21 ተዋጊ ጄቶች 11ዱንም የእስራኤል ጄቶች አደባዩአቸው። ተርሚናል ውስጥ በተኩስ ልውውጡ መሃል 3 ታጋቾች ተገደሉ። ኮማንዶዎቹ ነፃ ያወጧቸው ታጋቾችን ወደሚጠብቃቸው አውሮፕላን አስገቧቸው። የኡጋንዳ ወታደሮች ከማማው ላይ ሆነው ተኩስ ከፈቱ። የእስራኤል ኮማንዶዎች በማሽን ገንና ሮኬት ምላሽ ሰጡ። በተኩስ ልውውጡ 5 ኮማንዶዎች ቆሰሉ። አንዱ ደግሞ ሕይወቱ አለፈ። የሞተው የኮማንዶዎቹ አዛዥ የቤንያሚን ኔታንያሁ ታላቅ ወንድም ጆናታን ኔታንያሁ ነበር። በሌላ ወገን 45 የኡጋንዳ ወታደሮች ሕይወታቸው አለፈ። ከሞቱት 3 ታጋቾች ውጪ 102 መንገደኞች ነፃ ሆነው ወደ አውሮፕላኑ ተመለሱ። አጠቃላይ ኦፕሬሽኑ 53 ደቂቃን ፈጅቷል። የተጠለፈው አውሮፕላን አብራሪ ካፒቴን ሚሼል ባኮስና ሌሎቹ የበረራ ቡድን አባላት ከአውሮፕላኑ ተለቀው እንዲሄዱ በአጋቾቹ ቢፈቀድላቸውም ከመንገደኞቻችን ጋር የሚመጣውን እንቀበላለን በሚል ላሳዩት ቆራጥነት በፈረንሳይ መንግስት የጀግና ሜዳይ ተበርክቶላቸዋል። ከዚህ አስደናቂ ኦፕሬሽን በኋላ የኡጋንዳው መሪ ኢዲ አሚን ዳዳ በንዴት ጦፈ። ኬንያ ላሳየችው ተባባሪነት ብቀላ በሚል ኡጋንዳ ውስጥ የሚገኙ ኬንያውያን ይገደሉ ሲል አዘዘ። 245 ኬንያውያን በዚህ ጦስ ተገደሉ። 3000 ያህል ሰዎች በፍራቻ ከዩጋንዳ አመለጡ። መረጃው ደርሷቸው የነበሩት የኡጋንዳ ጦር አዛዥ ማሊያ ሙንጉና ሌሎች 14 ወታደሮችን ራሱ ኢዲ አሚን በሽጉጥ ገደላቸው። ከታጋቾቹ መካከል ዶራ ብሎች የተባሉ የ75 ዓመት አረጋዊት በህመም ምክንያት አጋቾቹ ስለፈቀዱላቸው በኦፕሬሽኑ ጊዜ ሆስፒታል ነበሩ። እሳቸውም በኢዲ አሚን ትዕዛዝ ተገደሉ። አስከሬናቸው ኢዲ አሚን ከስልጣን ከወረደ በኋላ 30 ኪሎ ሜትር ርቆ በሸንኮራ እርሻ ውስጥ ተገኝቷል። የኬንያ የግብርና ሚኒስትሩ ከኢዲ አሚን ጋር ከነበራቸው ስብሰባ በኋላ የነበሩበት አውሮፕላን ላይ በተጠመደ ቦምብ ሕይወታቸው አለፈ። ይህንንም ጥቃት ኢዲ አሚን እንዳዘዘው ይገመታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጁላይ 9 1976 ባደረገው ስብሰባ የአፍሪካ አንድነት ድርጅት ባቀረበው ጥያቄ መሰረት እስራኤል ላይ ክስ ቀርቦ ነበር። በጊዜው የተባበሩት መንግስታት ዋና ጸሐፊ የነበሩት ኩርት ቫልደሄም በአንዲት የተባበሩት መንግስት አባል በሆነች ሉዓላዊት ሀገር ላይ የተፈጸመ ጥቃት ሲሆን፣ በሌላ በኩል ግን የዓለም ማህበረሰብ እያደገ የመጣው ሽብርተኝነትን ስለመመከት አስፈላጊነት ላይ ተናገሩ። በጉዳዩ ላይ የኡጋንዳው አምባሳደር ኡጋንዳ በድርድር ነገሩን ለመፍታት ጫፍ ደርሳ እያለ ነው እስራኤል ጥቃት የከፈተችው ብለው እስራኤልን ከሰሱ። የእስራኤል አምባሳደር በበኩላቸው ኡጋንዳ በግልጽ ከአሸባሪዎች ከያሲር አራፋትና ከፔሎ ጋርም ትሰራለች በማለት ምላሽ ሰጡ። ሆኖም እስራኤል ላይ የቀረበው ክስ በቂ ድምጽ ባለማግኘቱ ውሳኔ ሳይሰጥበት ቀረ። በኋላም ቤኒን፣ ሊቢያና ታንዛኒያ በድጋሚ ለምክር ቤቱ ይህንኑ ክስ ቢያቀርቡም ድምጽ ሳይሰጥበት ቀረ። ኦፕሬሽን ተንደርቦልት በጊዜው ብዙዎችን ያስደመመ ወታደራዊ ተልእኮ አሁንም ድረስ በአስገራሚ ጀብድ ከተፈጸሙ ድንቅ ኦፕሬሽኖች ውስጥ ይጠቀሳል።